ይህ መልእክት በኢኩዌብ ሚዲያ እየተዘጋጀ የሚቀርብ የመጽሐፍ ቅዱስ ትምህርት ነው። በኢኩዌብ ሚዲያ እየተዘጋጁ የሚተላለፉ ሌሎች ተጨማሪ መልእክቶችን ለመከታተል www.eqbemedia.com የተሰኘውን ዌብሳይታችንን ይጎብኙ። ከዚህ በተጨማሪ ኢኩዌብ ሚዲያ የተሰኘውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ አገልግሎቶቻችንን ማግኘት ይችላሉ። ጥያቄዎችና አስተያየቶች ሲኖሩ ደግሞ በፌስቡክ ገጻችንና ስክሪኑ ላይ በተዘረዘሩ ተጨማሪ አድራሻዎች ሊያገኙን ይችላሉ። መልካም ጊዜ። ቅዱሳን እንደምናችሁ፣ ጻድቃን እንደምናችሁ፣ ብፁዓን እንደምናችሁ፣ ሕያዋን እንደምናችሁ። ሕያዋን ባሉበት ምን አለ? ድምፅ አለ፣ እልልታ አለ፣ ጭብጨባ አለ። ክብር ለአምላካችን እግዚአብሔር ይሁን። በሕያዋን ምድር ያኖረን ጌታ እሱ ነው። ማታ ተኝተን ነበር፣ ጠዋት ነቃን። ስንነቃ አይኖቻችን ያያሉ፣ ጆሮቻችን ይሰማል፣ ልባችን ይመታል፣ ሳምባችን ይተነፍሳል፣ እግራችን ይንቀሳቀሳል፣ አእምሯችን ያስባል። እና በሱ ቸርነት በሱ ምሕረት በሕያዋን ምድር ያኖረን ጌታ እሱ ነው። እግዚአብሔር አምላክ የተመሰገነ ይሁን። አሁን ወደ ተጠራውበት ዋናው ጥሪ ሄዳለሁ። መጽሐፍ ቅዱስ የያዛችሁ ቲቶ ምዕራፍ 3 ቲቶ የሐዋርያው ጳውሎስ መልእክት ለቲቶ ምዕራፍ 3 ቁጥር 8 ላይ ብቻ ያለውን እንደ መግቢያ እናነብና ወደ እግዚአብሔር ቃል እንሄዳለን። መጽሐፍ ቅዱስ የያዛችሁ ይህን ካገኛችሁ አሜን ትሉና ትቆማላችሁ። ቃሉ በአንድነት የታመነ ነው። እግዚአብሔርን የሚያምኑ በመልካም ስራ በጥንቃቄ እንዲጸኑ እነዚህን አስረግጠህ እንድትናገር እፈቅዳለሁ። ይህ መልካምና ለሰዎች የሚጠቅም ነው። እግዚአብሔርን የሚያምኑት በመልካም ስራ በጥንቃቄ እንዲጸኑ እነዚህን አስረግጠህ እንድትናገር እፈቅዳለሁ። ጌታ እንዲያስተምረን እንጸልያለን። አምላካችን ሆይ እናከብረሃለን፣ እናመሰግንሃለን። ግሩም ስምህን የዳንበትን ስም ምላስ ሁሉ የሚዘምርለት ጉልበት ሁሉ የሚንበረከክለትን ስም ቅዱሱን ስም ኢየሱስ ክርስቶስ የሚለውን ስም በዚህ ምሽት እንጠራለን። አምላካችን እግዚአብሔር ሆይ አመለክንህ፣ ለስምህ የሚገባውን ክብር ሰጠን። እግዚአብሔር ሆይ ከሰጠህንም ደግሞ ለመንግስት ስራ የሚሆነውን ሰጠን። አሁን በዚህ ሰዓት ደግሞ ሕያው ቃልህን እንድትገልጥልን የቃል ፍቺ እንዲያበራ ለእኔም የተማረ ምላስ እንድሰጠኝ እዚህ ቤት ውስጥ ቁጭ ብለው ኦንላይን ላይም ደግሞ ለሚሰሙት ሁሉ የተማሪ ጆሮ እንድሰጥ ቃል በፍጹም ግልጥነት እንዲነገር እንዲደመጥ እንጸልያለን። እግዚአብሔር አምላክ ሆይ አስተምረን፣ የእውነትን ቃል በቅንነት የምናገርበትን ጸጋ አብዛልኝ። ክብር ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን አሜን። እነሆ እምነታችን የሚለውን የመጽሐፍ ቅዱስን አስተምሮ ወይንም ዶክትሪን እየተማራችሁ እንዳለ አስባለሁ። በታላቅ ኤግዛይትመንት እንደምታዳምጡም እንሰማለን፣ እኛም እንከታተላለን። እግዚአብሔርን አመሰግናለሁ። እኔ ከማሙሽ ጋር ሳወራ እነሆ እምነታችን እንደተጀመረ ስላወቅኩ ትንሽ ደግሞ ከሱ ላይ ጨመር አድርጌ ብዙም ድሪፍት እንዳናረግ እነሆ እምነታችን በስራችን ያመነውን እምነት ከአእምሯችን ወደ ልባችን ከልባችን ወደ እጃችን እንዲሄድ የምናምነውን ተግባራዊ እንድናረግ ማለት ነው። እና ሁለት ነገር ነው ማነሳው። ስለ ስራ አነሳለሁ፣ ቲዮሎጂ ኦፍ ወርክ እንደሚባለው። ከዛ ደግሞ በእግዚአብሔር ፊት ለፊት መኖርን ኮራም ዴዮ ባምቡሽ በመጽሐፉ ላይ ጽፎታል። የተወሰነን ሐሳብ ያነበባችሁ ሰዎች ታገኛላችሁ። በእግዚአብሔር ፊት ለፊት ደግሞ እርቃናችንን መኖር፣ እግዚአብሔር በሁሉ ስፍራ በሁሉ ቦታ እንዳለ ማሰብ ማለት ነው። ይሄንን አሳስባችኋለሁ። ቲቶ 3:8 ላይ ያነበብነው ክፍል አዲሱ ትርጉም እንዲህ ይላል፣ ይህም የታመነ ቃል ነው፣ በእግዚአብሔር ያመኑቱ መልካሙን ነገር ወይንም መልካሙን ስራ ለማድረግ ራሳቸውን አሳልፈው ይሰጡ ዘንድ እነዚህን ነገሮች አስረግጠህ እንድትናገር እፈልጋለሁ። ይህም ደግሞ መልካምና ለማንኛውም ሰው የሚጠቅም ነው። ለቲቶ የሚለው ጳውሎስ እነዚህ አማኞች ያመኑትን እምነት
እምነታቸውን በመልካም ስራ እንዲገልጡ አስረግጠህ ንገራቸው፣ አስተምራቸው። ይሄ ደግሞ ለሚሰማ ሁሉ የሚጠቅም ነው እና እምነታችን አእምሮአችን ላይ ብቻ እንዲቀመጥ ሳይሆን ከአእምሮ ወደ ልብ፣ ከልብ ወደ እጅ እንዲሆን ያሳስባል ብዬ አስባለሁ። የመጽሐፍ ቅዱስ ትምህርት የስማር የክርስቲያን ኤዱኬሽን የሚባል ትምህርት ስታስተምረን አንድ አስተማሪያችን የክርስቲያን ኤዱኬሽን ትምህርት 3H ፐርፐዝ አለው። 3Hዎችን አድሬስ ያደርጋል። አንደኛው ሄድ ነው። አዲስ ትምህርት ስንማር እውቀት እናውቃለን፣ አእምሯችን ይቀለባል። ሁለተኛው ሃርት ነው፣ ልብ ነው። ልባችን ደግሞ በእምነት ይሞቃል፣ ይግላል። ምክንያቱም እምነት መስማት ነው፣ መስማትም ደግሞ ከእግዚአብሔር ቃል ስለሆነ ልባችን በእምነት ይሞላል። ሶስተኛው ደግሞ እጅ ነው፣ ወደ ድርጊት ይለወጣል። አምነንም አውቀንም በተግባር ካልተገለጠ ትንሽ ነገር ነው የሚሆነው። ጳውሎስ ጢሞቴዎስን እነዚህ ያመኑትን ሰዎች ጌታን የተከተሉት አማኞች ለሆኑ ሰዎች አስረግጠ ነገራቸው። ይሄ ያመኑት ነገር እሁድ እሁድ ብቻ የሚቀመጥ አእምሮ ላይ ብቻ የሚቀመጥ አይደለም፣ ወደ እጅ የሚተረጎም ነው። ከሰኞ እስከ አርብ በስራ ቦታችን የሚገለጥ ነው። እምነታችን ሰንበት ላይ ብቻ ሳይሆን በስራ ቦታችንም ላይ ከሰኞ እስከ አርብ ባለው ነገር የሚገለጥ ነው። ስለዚህ የመጀመሪያው ማነሳው ትምህርተ ስራ ብየዋለሁ። በአማርኛ ስላላገኘውለት ቴዎሎጂ ኦፍ ወርክ ነው። አይኖ የአማርኛ ሊቆች እንዳላችሁ ስወጣ ትነግሩኛላችሁ። እንዲህ ብትለው ጥሩ ነው ብትሉኝ። የተለያየ ፕሮፌሽን ያላቸው ሰዎች ናቸው። ይህን ትምህርት በቤተ ክርስቲያን ጥቂት ጀምሬ ነው ወደዚህ የመጣሁትና አንድ ጥያቄ ጠይቄያቸዋለሁ። በቤተ ክርስቲያን ያሉትን ምእመናን በስራ ቦታችሁ ያው ዩኒፎርም አለ አይደል? ስራ ቦታችን ላይ ምን ለብሰው እና ባካችሁ ዩኒፎርም ተነሱና ላኩልኝ ብያለሁ። ኮሌክት እያረኩ ነው። ይሄ ግን ከኦንላይን ላይ ሰበሰብኩት ነው። የተለያየ ሙያ ያለን ሰዎች ናል። እዚህ ቤት ውስጥም እንደሱ አስባለሁ። በተለያየ ፕሮፌሽን ነው የምንሰራው የምናገለግለው። እግዚአብሔር የሰጠን ጸጋ ልዩ ልዩ ነው። በዚህ እግዚአብሔር በሰጠን ጸጋ ከሰኞ እስከ አርብ እንዴት ነው የምንሰራው ነገር የሚለው ነው የሚያሳስበኝ። ሰው ጠይቄ የኢትዮጵያ የወንጌል አማኞች ቁጥር አሁን ከ25 ሚሊዮን በላይ በልጧል። ምናልባትም ከ5 ሰው አንዱ የወንጌል አማኝ ነው። ከምን ጊዜውም በላይ ደግሞ እግዚአብሔር በተለያየ ሙያ በተለያየ ፕሮፌሽን ወጣቶችም በቢዝነሱ ዓለም፣ በትምህርቱ ዓለም፣ በሳይንሱ ዓለም፣ በፖለቲካው ዓለም እግዚአብሔር ልጆቹን እያነሳሳ ትልልቅ ኃላፊነት ቦታ እየደረስን ነው ያለ ነው። ስለዚህ ይሄ የስራ ኤቲክስ ወይንም ደግሞ የኛ ጀማሪዎች ሪፎርመር የተባሉ የዛሬ 500 ዓመት ሲጀምሩ የተነሱበትን ዓላማ በስራ መትካትን ከሰኞ እስከ አርብ የምናደርገው ነገር ቅዳሜና እሁድ ከምናደርገው ነገር የማያንስ እንደሆነ ያስተማሩት ትምህርት ነው። ስለዚህ ወደዛ ብንመለስ በጣም ተስፋ አደርጋለሁ። ናሽናል የሆነ ትራንስፎርሜሽን እንደሚፈጠር አምናለሁ። ስለዚህ ይሄንን አእምሯችሁ እያሰባችሁ እንድታዳምጡኝ እፈልጋለሁ። ሁለተኛ ተሰሎንቄ 3:6 ላይ ላንብብላችሁ። እዚህም ፓወርፖይንትም ላይ ያለ እናንተም ከፍታችሁ ብታነቡ ደስ ይለኛል፣ በቤታችሁም ብታጠኑት። ወንድሞች ሆይ ያለ ስርዓት ከሚመላለስና ከኛ በተቀበላችሁ ትምህርት መሰረት ከማይኖር ወንድም እንድትርቁ በጌታ በኢየሱስ ክርስቶስም እናዛችኋለን። የኛም ምሳሌ እንዴት መከተል እንደሚገባችሁ እናንተ ራሳችሁ ታውቃላችሁ። ከናንተ ጋር በነበርንበት ጊዜ ስራ ፈቶች አልነበርንም፣ ደግሞ የማንንም እንጀራ በነፃ አልበላንም። ነገር ግን ከናንተ ባንዳችሁም ላይ ሸክም እንዳንሆን ሌሊትና ቀን የደከምንና እንደክምና እንሰራ ነበር። ይህን ያደረግነው ምሳሌነታችንን እንድትከተሉ ብለን እንጂ የሚያስፈልገን ነገር ከናንተ ለማግኘት ስልጣን ሳይኖረን ቀርቶ አይደለም። ቁጥር 10 ከናንተ ጋር በነበርንበት ጊዜ ሊሰራ የማይወድ አይብላ ብለን ይህን ትእዛዝ ሰጥተናችሁ ነበር። ከናንተ አንዳንዶች ያለ ስርዓት የሚመላለሱ እንደሆኑ ሰምተናል። እነሱም ያለ ስራ እየዞሩ በሰው ጉዳይ ጣልቃ የሚገቡ ናቸው። እንደዚህ ያሉ ሰዎች ተክተው ስራቸውን እንዲሰሩና እንጀራቸውን እንዲበሉ በጌታ በኢየሱስ ክርስቶስ ስም እናዛቸዋለን።
አጋንንት የሚያወጣ ይመስላል አይደል? ድምጽ አይጻፍም። በነገራችን ላይ ድምጽ አይጻፍም። ግን እኔ ሳስበው ጳውሎስ በጣም እነዚህ ስራ የፈቱ ከመንደር መንደር ከሰፈር ሰፈር እየገቡ ያው ባክግራውንዱ ስታዩ ጌታ ይመጣል ቶሎ ይመጣል ብለው ስራ ፈቶች ነበሩ። እኛ ምሳሌ ሆነንላቸዋል። ስለዚህ የሚዞሩ ስራን የማያከብሩ ስራ የማይሰሩ ከሰፈር ሰፈር ከመንደር መንደር እየዞሩ ጣልቃ የሚገቡትን ሰዎች በገዛ እጆቻቸው እየሰሩ እንዲበሉ የራሳቸውን እንጀራ እንዲበሉ የሰው እንጀራ ሳይሆን እንዲበሉ በጌታ በኢየሱስ ክርስቶስ ስም እናዛቸዋለን። አስገራሚ ነገር ነው። ድምጽ አይጻፍም ብያቸዋለሁ። ግን ብቻ ሳስበው ስጠረጥር መጽሐፍ ቅዱስ ላይ የሌላ አንድ ስጦታ አለኝ። የመጠርጠርና የመገመት ስጦታ የሚባል በጣም ጎበዝ ነኝ እና ቤተክርስቲያን አገልጋዮች እንደውም ከሽማግሌ አንዱ አይ ቲንክ ፓስተር ይሄ የመጠርጠርና የመገመቱ ስጦታ ወደ መገለጥ እያደገ ነው ብሎኛል እና ከተቀበላችሁ ተቀበሉ። ብቻ ስጠረጥር ድምጹን እንዲሳስብ በጌታ በኢየሱስ ስም እንገስጻቸዋለን ሲል ዝም ብሎ በጌታ በኢየሱስ ስም እንገስጻቸዋለን ማይሰሩትን የሚል አይመስለኝም። አይደለም ሚል አይመስለኝም። እና የጳውሎስን ትኩሳት ታያላችሁ። እኛ እንኳን እንደ ሐዋርያ ለናንተ መንፈሳዊ ዘርዘርተን ከናንተ ስጋዊ ፍሬ መቀበል አቅቶን አይደለም፣ ግን ምሳሌ እንድንሆን እንሰራ ነበር። ድንኳን ሰፊ ነበር። ስለዚህ ሐዋርያት ያስተማሩንም ሪፎርሜሽንም ሲመጣ የለመድነው ነገር መስራት ነው። ኤቫንጀሊካል ቸርች የወንጌል አማኞች ቸርች ስራ ባህሪ ነው፣ ዲኤንኤያችን ነው፣ የግድ ነው። አሁን የምዕራቡ ዓለም እንዴት ተባረከ ብትሉ በተለይ ደግሞ ዩናይትድ ስቴትስ ኦፍ አሜሪካ እንዴት ተባረከች ቢባል መጽሐፍ ቅዱሳዊ የሆነውን ፕሪንሲፕል የወርክ ኤቲክስን አስተምረው ነው መጀመሪያ የመጡት። በበረዶ ውስጥ በነበሩ ጊዜ ጠንክረው እየሰሩ ገበሬውም ጠንክሮ እየሰራ በአንድ ቃል ስራ አምልኮ ነው ብሎ ነው የተነሱት። ስራ አምልኮ ነው። እኔ አላጠናውም። ስለዚህ ነገር ከአንድ ወዳጄ ጋር ሳወራ ምንድነው የምታስተምረው? ይሄ ነገር በልቤ ውስጥ አለ ስል እንዴ ታውቃለህ እንዴ ኦሪጂናል ወርዱ በሂብሪው ቋንቋ ወርክ ኤንድ ወርሺፕ ሴም ሩት ወርድ ነው ያላቸው። ለምሳሌ አንዳንድ ነገር ላንሳ። ወንድሞች ሆይ ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ እለምናችኋለሁ፣ እሱም ለአእምሮ የሚመች አገልግሎታችሁ ነው ይላል። አዲሱ ትርጉም ደግሞ አምልኳችሁ ነው ይላል። እና አምልኮና አገልግሎት ተዛርፈው ተለዋውጠው እናያለን። እና አገልግሎት ደግሞ ስራንም ኢንክሉድድ የሚያደርግ ነገር ነው። ስለዚህ አምልኮ ምንድነው? አገልግሎት አምልኮ ነው። አገልግሎት ወርሺፕ ነው። እንደው ምናልባት ንጹህ የሆነ ነውር የሌለበት በእግዚአብሔር ዘንድ ንጹህ የሆነ አምልኮ ነውር የሌለበት ይሄ ነው ይልና ምንድነው? መስበክ መዘመር ምን ነው የሚለው አይደለም። ወላጆች የሌላቸው ልጆች ባልቴቶችን በመከራቸው መጠየቅ ነው፣ መድረስ ነው። ንጹህ የሆነ በእግዚአብሔር ፊት ደስ የሚያሰኝ ፍትህን ስንፈልግ ለድሃ አደጉ ስንሟገት ብዙ ኦርፋንስ ካሉባት ሀገሮች አንዱ ናት ኢትዮጵያ ሀገራችን። እና አንድ ሰው አዳፕት ስናደርግ እንደ ፓረንት ንጹህ የሆነ ነውር የሌለው እግዚአብሔርን ደስ የሚያሰኝ አምልኮ ነው። ወላጆች የሌላቸው ልጆች መርዳት፣ እንደገናም ደግሞ አዛውንቶችን መርዳት ንጹህ የሆነ አምልኮ። እኛ የእግዚአብሔር ልጆች የምንሰራውን ስራ እንደ ወርሺፕ ካየን ዋው! የሥራ ቦታችን ከሰኞ እስከ አርብ አንድ ምሳሌ ነግራቸዋለሁ፣ በኋላ እመጣለሁ። መሰረታዊ ነገሩን ልጣልና ፕራክቲካል የሆነው ነገር አነሳለሁ ጊዜ እንደፈቀደልን። ከሰኞ እስከ አርብ ወገኖች ወይ የምንሰራበት መስሪያ ቤት የወርሺፕ ቦታችን ነው፣ የአምልኮ ስፍራችን ነው። እግዚአብሔር ታለንት ዋይርድ ያደረገን የሰጠን ስጦታ እግዚአብሔር ዓለማትን ሪስቶር በማድረግ ስራ ውስጥ ነው ያለው አይደለም። በአዳም ምክንያት የተበላሸውን ፍጥረት እግዚአብሔር ሪስቶር እያደረገ ነው። ለዚህ ደግሞ ያንዳንዳችን አማኝ በተቀመጥንበት ቦታ የእግዚአብሔርን ስም የምናከብርበት ቦታ ነው። ክብር ለእግዚአብሔር ይሁን። ሶስት ነገር አነሳለሁ በዚህ በትምህርተ ሥራ ላይ። ከዛ ደግሞ በኮረምዴዮ ላይ ደግሞ ሶስት ነገርን አነሳለሁ። ቶሎ ልበል በወፍ በረር። ትምህርተ ሥራ ስናስብ እነዚህ ሶስት መሰረታዊ ነገሮች ናቸው። እግዚአብሔር ሰራተኛ ነው። እንዳውም ዘፍጥረት ላይ ሲተዋወቀን በፍጥረቱ ስራን የተዋወቀን። ሁለተኛ የሰውን እንደራሴነት እናነሳለን። እግዚአብሔር ሰውን ሲፈጥረው በአምሳሉ እሱን ወክሎ የፍጥረት ስራውን እንዲቀጥልለት ነው። የእግዚአብሔርን ሰራተኛነት፣ የሰውን እንደራሴነት፣ ሶስተኛ የስራን ክቡርነት እናያለን። ዘፍጥረት ውስጥ ባለው ቃል ብቻ
የመጀመሪያ እግዚአብሔር አምላክ ሰራተኛነት ዘፍጥረት 1:26 እንዲህ ይላል እግዚአብሔር ሰውን በመልካችን በአምሳላችን አዲሱ ትርጉም ምን ይላል አይነበብም ሰውን በመልካችን በአምሳላችን እንስራ ነው የሚለው አዲሱ ትርጉም የድሮ ትርጉም እንፍጠር እንስራ በባህር ዓሦች በሰማይ ወፎች በከብቶች በምድር ሁሉ ላይ እንዲሁም በምድር ላይ በሚሳቡ ፍጥረታት ሁሉ ላይ ስልጣን ይኖራቸው አለ ስለዚህም እግዚአብሔር ሰውን በራሱ መልክ ፈጠረው በእግዚአብሔር መልክ ፈጠረው ወንድና ሴት አድርጎ ፈጠራቸው እግዚአብሔር ሰውን ፈጠረ እንስራ እግዚአብሔር አምላክ ገና ሲተዋወቀን ከዘፍጥረቱ በፈጣሪነቱ ሲተዋወቀን በስራ ነው የተዋወቀን እግዚአብሔር አምላክ ሰራተኛ ነው ትዝ ይላችኋል ኢየሱስ ክርስቶስ በብዙ ነገር ሲከቡት አይሁድ ፈሪሳውያን ጻፍት ሲፈትኑት ብዙ ነገር ብሏል ከተናገረው ነገር አንዱ አባቴ እስካሁን ይሰራል እኔም እሰራለሁ እግዚአብሔር አብ ሰራተኛ ነው እግዚአብሔር ወልድ ሰራተኛ ነው ሐዋርያ ሥራ ላይም ስታዩ መንፈስ ቅዱስ ጳውሎስና ሲላስን እኔ ለጠራዋቸው ስራ ለዩልኝ ሲል ታያላችሁ መንፈስ ቅዱስም ሰራተኛ ነው ዓለምን ይወቅሳል የመንፈስ ቅዱስ ስራ አለ በህይወታችን ውስጥ በዳን ነው ስለዚህ እግዚአብሔር አምላክ ሰራተኛ ነው ስለዚህ እኛን ደግሞ የሰራን የሱ ወኪሎች የሱ እንደራሴዎች የሱ አምባሳደሮች እንድንሆን ነው ወረድ ብሎ ያለው ቁጥር 28 ነው እግዚአብሔርም ብዙ ተባዙ ምድርንም ሙሏት ግዟትም የባህር ዓሦች የሰማይ ወፎች እንዲሁም በምድር ላይ የሚንቀሳቀሱትን ሕያዋን ፍጥረታት ሁሉ ግዟቸው ብሎ ባረካቸው እግዚአብሔር አምላክ ሰውን የፈጠረው ለስራ ነው በተለይ ደግሞ ያዳነን በልጁ በኢየሱስም ያዳነን ኤፌሶን ላይ ስታዩ እናንተ የቁጣ ልጆች ነበራችሁ ርቅ ነበራችሁ በኃጢአት ሙታን ነበራችሁ ብሎ ከዘረዘረ በኋላ ነገር ግን እግዚአብሔር በምሕረቱ ባለጸጋ ስለሆነ አይደለም የምሕረቱን ታላቅነት ያሳይ ዘንድ እኛን አዳነን ይሄም ደግሞ መልካም ስራ ለማድረግ አስቀድመን የተፈጠርነን እግዚአብሔር የምሕረት ደሃ አይደለም የምሕረት ባለጠጋ ነው እኔ ድሮ እዚህ በነበርኩ ጊዜ በጣም ባለጠጋ ለሆኑ ሀብታም ለሆኑ ሰዎች የሚሰጣቸው ስም ነበር እዚህ በኔ ዘመን ዲታ ሲባል ሰምታችኋል ይሄ በኔ ዘመን የነበራችሁ ነው በጣም ሀብታም ነው ሲባል እሺ በዚህ ዘመን ምንድነው የሚባለው ሲንገሩኝ በማር ጥሩ ነው አንዴ ስናገር አዋሳ አንድ ጓደኛ እሺ የዛሬ 25 ዓመት ላይ የኮን ቋንቋ ነው የምትናገረው ብሎኛል ምንድነው አሁን በጣም ብዙ ያለው ሰው ምንድነው የሚባለው ባለጠጋ ቱጃር ኦኬ ጥሩ ነው ቀባታ ሌላ ስም የለም ጋሽ ተስፋ ነው የምለው እኔ ፓስተር ተስፋ ወርቅነህ አልፋና ኦሜጋ መጽሐፍ ይጻፈልን በጣም የምንወደው በሂውስተን ቴክሳስ የቤተክርስቲያን መጋቢ ነው እሱ ስለ ባለጠግነት ሲናገር በእኔ ዘመን አለ ሲናገር ባለጠጋ የሚባል ሰው ብሎ ጠየቀ እና በጣም አንድ ሰው ባለጠጋ ከሆነ ይሄ የጨቀየ ሀብታም ነው ምን ነው በሀብት የጨቀየ ነው ብለን እንናገር ነበር ይሄን ሰምታችሁ ታውቃላችሁ በጋሽ ተስፋ ዘመን ያላችሁ የነበራችሁ ይሄ ልዋስና ማለት ብዙ ያለው ማለት ነው እና እግዚአብሔር በምሕረት የጨቀየ ነው እግዚአብሔር ምሕረቱ ብዙ ነው ከወደደን ከትልቅ ፍቅሩ የተነሳ አዳነን እንደውም ጳውሎስ ሲናገር ከኃጢአተኞች ዋና እኔ ነኝ እግዚአብሔር ግን ምሕረቱን ዲስፕሌይ ያደርግ ዘንድ ምሕረቱን ያሳይ ዘንድ ሰውን የመውደዱ ይቅር የማለቱን ኃይል ያሳይ ዘንድ በእኔ ላይ ምሕረትን አበዛው እና ሰውም የእግዚአብሔር እንደራሴ ነው እግዚአብሔር ፈጣሪ እንደሆነ እግዚአብሔር ሰራተኛ እንደሆነ እግዚአብሔር በአምሳሉ ደግሞ ሲፈጥረን የሱን አምሳል የያዘን ሰራተኞች እንድንሆን ነው ሶስተኛው የሥራ ክቡርነት ዘፍጥረት 2 ላይ ወረድ ብሎ የሥራን ክቡርነት እግዚአብሔር አምላክ ሰውን ወስዶ እንዲያለማትና እንዲንከባከባት እንዲጠብቃት በኤደን የአትክልት ስፍራ አስቀመጠው እንግዲህ እግዚአብሔር ፈጠረ ይህን ውብ የሆነ ኤደን ገነት ሰጠውና በላንተም ቀጥል ስራ ተንከባከባት ጠብቃት እሱም ብቻ አይደለም የሰማዩንም ወፎች የባህርም
አሶች የምድርም እንስሳቶች ሁሉ ግዛ እና ትልቅ ስራ ነው እግዚአብሔር ለአዳም የሰጠው። አንዳንድ የተሳሳተ አመለካከት አለ እሰማለሁ በእኛም በወንጌል አማኞች ዘንድ ስራ የውድቀት ውጤት ነው ሲሉ ሰምታችኋል። ስራ የውድቀት ውጤት ነው። ከውድቀት በፊት ስራ አልነበረም። ውድቀት የመጣው ዘፍጥረት 3 ነው። እስካሁን ያነበብኩላችሁ ዘፍጥረት 1 እና 2 ላይ ነው። ስራ እርግማን ነው ወይንም ቁጣ ነው። የእግዚአብሔር ቁጣ አይደለም። ስራ እግዚአብሔር አስቀድሞ የሰጠው እግዚአብሔር ለስራ ነው የፈጠረን። ኤፌሶን ላይ ምዕራፍ 2:10 ላይ እንደሚለው ሌላው በጣም ትልቁ አስቸጋሪ የሆነው ስራ ምድራዊና ዓለማዊ ተብሎ አንዳንድ ሰዎች እኔ ምን ይሉኛል ታድለህ አገልጋይ ነህ እግዚአብሔር ነው የምታገለግለው ነው ይሄው ቄሳርን ሳገለግል 30 ዓመት ሆነኝ ይላሉ። እኔ ሮንግ ይላሉ። ሮንግ ቄሳርን አይደለም የምታገለግለው ስታገለግሉ ማን እንደምታገለግሉ ይላል። ጌታ አምላካችሁ እንደምታገለግሉ ናችሁ። እግዚአብሔር በዛ ቦታ ያስቀመጠን እሱ እንድናገለግል ነው የሰራን እሱ እንድናገለግል ነው። ስለዚህ ነው አሁን ብዙ እኔ ዓለማዊ ስራ ነው አንተ መንፈሳዊ ስራ ነው የምትሰራው የሚለውን ነገር ነው ሪፎርሜሽን ሲያካሂዱ የቀደሙ አባቶች እነ ማርቲን ሉተር በጣም ተቃውሞ የጻፉት አይደለም። ሁሉም አማኝ ካህን ነው አይደለም። ሁሉም አማኝ ካህን ነው። ሁሉም ደግሞ አማኝ ለእግዚአብሔር በጠራው ቦታ የሚሰራ ካህን ነው። የቤተ ክርስቲያን ካህን ባለበት ቦታ ብለው አስተምረው ነው ዛሬ የፕሮቴስታንቱ ዓለም በስራም ዓለም የተባረከው። ሰማያዊና መንፈሳዊ ወይ ምድራዊና ዓለማዊ ስራ የሚባል የለም። ስራ ነው እግዚአብሔር በሰጠን ነገር አይደለም። ሌላ የስራ ቀናት ከሰኞ እስከ ዓርብ የስራ ቀን ነው። ቅዳሜና እሑድ የአምልኮ ቀን ነው። ማን ነው ያለው? መጽሐፍ ቅዱስ ላይ ያለ ወይ? የለም እኮ ሁሉም ጊዜ የምትበሉትን የምትጠጡትን በኋላ አንድ ፎቶ አሳያቸዋለሁ። ሁሉ ለማክበር አድርጎት ለእግዚአብሔር ክብር አድርጎት። ስለዚህ ወገኖች ሆይ እንደራሴዎች ነን፣ የእግዚአብሔር ወኪሎች ነን፣ የእግዚአብሔር አምባሳደሮች ነን። ከሰኞ እስከ ዓርብ የምንሰራው ስራ አምልኮ ነው። ሁለተኛ የምንመጣበት ሐሳብ በእግዚአብሔር ፊት ኮረም ዴዮ የተባለው ሐሳብ በእግዚአብሔር ፊት ህይወታችን እንዴት እንኖር ነው። የቀደሙ የተሐድሶ አባቶች እነ ማርቲን ሉተር እነ ጆን ካልቪን የተባሉ የክርስቲያናዊ ህይወት ወይንም ኑሮ መንፈሳዊ እና ስጋዊ ሴኩላር የሚባል ነገር የለም። ፕራይቬት ኤንድ ፐብሊክ የሚባል ነገር የለም። ሁሉም ይሄን ያስተምሩና ያምኑ ነበር። በእነሱ እይታ እያንዳንዱ የህይወት እንቅስቃሴ ማለትም ስራና ትምህርት፣ ማህበራዊና መንፈሳዊ ኃላፊነት፣ ጾምና ጸሎት ያላነሰ በእግዚአብሔር ፊት የሚቀርቡ አገልግሎቶች ናቸው። ሰው በቤቱ አባትነትና እናትነት፣ ባልነትና ሚስትነት፣ በስራ ቦታ የሚሰራው በቤተ ክርስቲያን መጥቶ የሚያገለግለው አገልግሎት በእግዚአብሔር እይታ አምልኮ ነው ብለው ይነሱ ነበር። ስለዚህ እንዳው ለስራ ለኔ ትርጉም ልስጠው። አሁን እስካሁን ካወራሁት ነገር ዋናው ቁም ነገር ምንድነው ብትሉኝ፣ ስራ ምንድነው ብትሉኝ፣ ስራ ለእግዚአብሔር ክብር የሰው ልጅ ምድራዊ ህይወቱን ለማስተዳደር ማህበረሰቡን ደግሞ ለማገልገል እግዚአብሔር በጠራው ጥሪ ፍጥረታትን ሁሉ ደግሞ ለመግዛት ከእግዚአብሔር ዘንድ የተሰጠ ቮኬሽን ነው፣ ጥሪ ነው። ስራ ጥሪ ነው። እግዚአብሔር የሚጠራው ለቤተ ክርስቲያን ለሙሉ ጊዜ አገልጋይ ብቻ ሳይሆን ለምንሰራበት መስሪያ ቤቶች ተጠርታችሁ እግዚአብሔር ለዛ ነገር ያስቀመጣችሁ ናችሁ። የእግዚአብሔር አገልጋዮች ናችሁ። ደጋግ የእግዚአብሔር መጋቢዎች ናችሁ። መልካሙን ስራችሁን አይተው በሰማይ ያለውን አባቴ ያከብሩ ዘንድ የተባለላችሁ ናችሁ። በምትሰሩበት ቦታ እግዚአብሔር የጠራችሁ ናችሁ። ስትሰሩ እንዳውም አስቸጋሪ እንኳን ለሆኑ አሰሪዎቻችሁ ተገዙ። ለምን? ለእግዚአብሔር እንደምትገዙ ለጌታ ብላችሁ እንደምታገለግሉ አገልግሉ። ይህ አስተሳሰብ በሁሉ በ25 ሚሊዮን የወንጌል አማኞች ውስጥ ቢሰርጽ የሥራ ቦታችን ምን ይመስል ነበር ብዬ አስባለሁ። ምን ይመስል ነበር? ያ አሳያችኋለሁ ያልኩትን ላሳያችሁ። ሩት ቤልግራም ትባላለች። የቤልግራም ባለቤት ናት። 5 ልጆች ነበር አይደል ብርቅ ያላት ብስሩ። በኋላ መጨረሻ ላይ እናገራለሁ ብዬ ነበር። አዋሳ ሳገለግል ፓስተር ጌቱ ከዚህ በየዓመቱ መጣለሁ። በዚህ ዓመት አሹ
ከብዶ ነው የመጣው አለ እና ከብዷል ምንድነው ሲባል ከባለቤቱ ጋር ነው የመጣው ብለዋል እና እኔ ከከበድኩ እዚህም ሀገር ዝሮ ትልከኝ ነበረ አሁን አብራኝ መጣለች እንደ ኬፋ ይዤ መዞር ጀምር ያለው እግዚአብሔር ያዝልቅልኝ አሜን ዌልካም በሉልኝ ሚስቴን ሩት ግራም በቅርብ ነው ወደ ጌታ ያለችው በቅርብ ስል ባለፉት ምናልባት ከሁለት ዲኬት ያነሰ ነው እኛ የምንኖርበት ስቴት ነው ኖርዝ ካሮላይና ይኖሩ የነበሩት አሁን ልጆቻቸው ሚኒስትሪውም ይኖራል በትልቅ ጥቅስ ጠቅሳ ኪችን ውስጥ የምግብ ገበታ ክፍሏ ውስጥ ይሄንን ጥቅስ ማን ነው ይሄንን አባባል ጽፋለች divine service will be conducted here 3 times daily ኪችኗ የሷ ፓሪሽ ነው ብዙ ቸርቾች ስትሄዱ በዚህ ሀገር ብዙ አላየውም አሜሪካን ሀገር ስትሄዱ ይለጥፋሉ ፖስተር እና በዚህ ቦታ እግዚአብሔር በሳምንት 2 ቀን ይመለካል ብለው ይጽፋሉ ሰንዴይ ሞርኒንግ እና ምናልባት ሚድዊክ ዌድነስዴይ እና we worship God 2 times a week ብለው ዌድነስዴይ and ሰንዴይ ይላሉ ሩት ግራም ኩሽናዋ ውስጥ ኪችን ውስጥ እግዚአብሔር በዚህ ቦታ በቀን 3 ጊዜ ይመለካል ብላለች ምን ማለት ሆነ አረ ንገሩኝ እናንተ መች እህቶች አይጥፉ ምን አላችሁ ቁርስ ምሳ ራት እና ስታጥብ ስትመግብ ኩክ ስታረግ ልጆቿ 5 ልጆች ነው ያሉት እነሱን ሁሉ አሳድጋለች ስታረግ ስታዘጋጅ ልክ ሰርመን እኛ ስናዘጋጅ ፕሪፓሬሽን ስንጸልይ ምናምን ስናረግ ለዚህ ስናረግ እሷ ወጡን ስትወጠውጥ አረ ሽንኩርቱን ስትከትፍ ስትሸከፍ አለች ይሄን ሁሉ ነገር ስታረግ ምክንያቱም ከጥቂት ጊዜ በኋላ 5 ልጆቿ አንድ ባሏ ብዙ ነው የሚያሳልፈው በየቦታው የሚሄደው ግን ከልጆቿ ጋር ወርሺፕ ጠዋት ሞርኒንግ ወርሺፕ ዋው ዴሊሺየስ የሆነ በነገራችን ላይ ይሄ ወርሺፕ ወደዋለሁ እኔ ምንድነው ያለው ሰውየው በሉት ያልገባችሁ ያልሰቃችሁ 3 times a day አይደለ ዋው በኋላ ጥቅስ ሰጣችኋለሁ ከፈለጋችሁ እንግዲህ ስትበሉ ሆነ ስትጠጡ ወይ ማንኛውም ነገር ስታደርጉ ሁሉንም ነገር ለእግዚአብሔር ክብር አድርጉ እና ሩት ግራም ገብቷታል የሷ ፓሪሽ ነው ግዛቷ ነው ካህናት የኩሽናው ካህናት ዲላይት ዶና ደስ ያላት ኩክ ታረጋለች አይኖ ሊስኖል በተለይ በተከታታይ ሊስኖል መቼ ነው ከዚህ ነገር የምንወጣው መቼ ነው አድገው ልጆቹ የሚወጡት ምናምን እንላለን መቼ ነው ወርሺፕ የሚያልቀው ማለት ነው አይደለም ወጥተው ይታሉ የኛ ልጆች ወጥተዋል ሚስቴ ፉል ታይም ሆና ነው ያሳደገቻቸው አድገው ወጥተዋል ርቀው ሄደዋል እኔና እሷ ብቻ ነን አሁን ያኔ ይሄ ነገር ያልቆ መቼ ይሆን የሚናገረው መቼ ነው የሚሮጠው መቼ ነው ትምህርት ቤት መቼ ነው ኤሌመንተሪ ሃይ ስኩል የሚጨርሱት አሁን ጨርሰው ወጥተው እኔና ሚስቴ አሁን የመፋጠጥ ዘመን ብየዋለሁ የመፋጠጥ ዘመን ጠዋትም ሲነጋ ምን ታያያለን ኤፕሪልም ሜይም አብረን በቶኒም ነው እንዴት እንደፈጠነ እንዴት እንዳለቀ እገረማለሁ ማለት ነው እና አሁን ልጆች እያሳደጋችሁ ያላችሁ እናቶች ለእናንተ ጉድ ኒውስ አለኝ ኩክ ስታረጉ ስትነዷቸው ትምህርት ቤት ስትጥሏቸው ከአስተማሪ ጋር ሚቲንግ ካላችሁ ስታወሩ እየሄዳችሁ ለነሱ የሚሆነውን ነገር ስትገዙ እያመለካችሁ ነው የሚቀጥለውን ትውልድ እየቀረጻችሁ ነው ኢኩፕ እያረጋችሁ ነው በሚቀጥለው ጄነሬሽን እግዚአብሔርን የሚወዱ ጥሩ ዜጎች ለምድሪቱ ያበቀላችሁ ናችሁ በእግዚአብሔር ፍቅር በእግዚአብሔር ራእይ ስታሳድጓቸው አሜን ይሄው ስራ እግዚአብሔር ችሮታ ነው ይለናል መክብብ ዘመኑን ሁሉ ከንቱ በሆነ ነገር አሳልፎ በእድሜው መጨረሻ ላይ የጻፈው መጽሐፍ ነው ሰው ሁሉ ይበላና ይጠጣ ዘንድ በሚደክምበት ሁሉ እርካታን ያገኝ ዘንድ ይህ የአምላክ ችሮታ ነው ሰው ሁሉ ይበላና ይጠጣ ዘንድ እግዚአብሔር የሰጠው ነው እንደውም መክብብ 2:24 ላይ እንግዲህ ለሰው የሚጠቅመው ነገር ቢኖር ደክሞ በመስራት ያፈራውን ሁሉ በመብላትና በመጠጣት ራሱን ለማስደሰት መቻሉ ነው
ይህም ደግሞ ከእግዚአብሔር የተሰጠ መሆኑን ተረድቻለሁ። እና መክብብ ብዙ ነገር አይተዋል። በእውቀት ጥግ ነው። እግዚአብሔር እንደሱ ማዋቂያ አላላለው። በብልጥግና በጣም ባለጠጋ ነው አይደለም። ፓወርፉል የሆነ ሰው ነው። በእውቀት በጥበብ ገንዘብም ያለው ሰው ነው። ግን መጨረሻ ላይ ህይወቱን ሲደመድም የሰው ሁለንተና ይሄ ነው። ሰው ከሚበላው ከሚጠጣው ከሚስቱ ጋር ደስ ከሚለው በቀር ሌላ ደስታ የለውም። ይሄም ደግሞ ከእግዚአብሔር ዘንድ የተሰጠ ነው። የእግዚአብሔር ችሎታ ነው። ወገኖች ሆይ እግዚአብሔር በሰጠን ነገር፣ በመናረገው ነገር፣ በመንሰራው ስራ ሁሉ እግዚአብሔር ይመሰገን ዘንድ ነው። ወደ ሁለተኛው ሐሳብ ልምጣ። ዘኮረም ዴዮ በእግዚአብሔር ፊት የላቲን ወርድ ነው። ጥሬ ቃሉ በእግዚአብሔር ፊት ወይንም እኔ በእግዚአብሔር ፊት ለፊት መሆን፣ በእግዚአብሔር ፊት በሕያዋን ብርሃን ከመዝሙር 56:13 ላይ ነው። በእግዚአብሔር ፊት እመላለስ ዘንድ ነፍሴን ከሞት እግሬን ከመሰናክል አድነሃልና። ምናልባት ጥሬ ቃሉ in the presence of God ወይንም before the face of God ማለት ነው። ሊግነር ሚኒስትሪ ታውቁታላችሁ። አርሲስ ፕሮ የተባለ ሰው እንዲህ ተርጉሞታል ይሄን ቃል። ዋና ሐሳቡ አንድ አማኝ መላው ህይወቱን ጠቅላላ ህይወቱን ከሰኞ እስከ ሰኞ ማለት ነው በስራ ቦታም በመኖሪያ ቤቱም በሚኖርበት ሁሉ በየትኛውም ስፍራ በማንኛውም ቦታ በእግዚአብሔር ፊት በእግዚአብሔር ስልጣን ስር ለእግዚአብሔር ክብር መኖር ማለት ነው። ሶስት ነገር ነው ያነሳው። በእግዚአብሔር ፊት መመላለስ፣ በእግዚአብሔር ስልጣን ስር ውስጥ ማደር፣ ለእግዚአብሔር ክብር መኖር። ምናልባትም በአጭር ቃል እንዲህ ብየዋለሁ። አንድ አምኖ የዳነ ሰው አንድ አማኝ በማንኛውም ጊዜ በየትኛውም ቦታ በእግዚአብሔር ፊት መሆኑን በመገንዘብ ለእግዚአብሔር ስልጣን በመገዛት ለእግዚአብሔር ክብር መኖር አለበት። እነዚህ ሶስት ነገሮችን ነው የምናነሳው ዛሬ። አንዱን የመጀመሪያው እናነሳለን። ዛሬ በእግዚአብሔር ፊት መመላለስ የሚለውን ኔክስት ፔጅ ላይ አለ። በእግዚአብሔር ፊት መመላለስ የሚለውን እናያለን። ዛሬ ሳምንት ለእግዚአብሔር ስልጣን መገዛት ብትቀሩ ዛሬ ነበር መቅረት የነበረባችሁ። የዛሬ ሳምንት እንዳትቀሩ። በጣም መሰረታዊ የሆነ ነገር እንማራለን ብዬ አስባለሁ። ለእግዚአብሔር ስልጣን መገዛት፣ በእግዚአብሔር ፊት መመላለስ፣ ለእግዚአብሔር ስልጣን መገዛት። የዛሬ ደግሞ ሳምንት ለእግዚአብሔር ስልጣን መገዛት፣ የዛሬ 15 ቀን መስቀሉ ማማሩ ላይ ብሪፍ የሆነ ነገር ለእግዚአብሔር ክብር መኖር የሚለውን አብረን እናያለን። በእግዚአብሔር ፊት መመላለስ የሚለውን ትንሽ ላንሳ ለዛሬ። በእግዚአብሔር ፊት መመላለስ ስለ ትምህርተ እግዚአብሔር ስትማሩ ይህንን ቃል አይታችኋል። ስለ እግዚአብሔር ማንነት ስናነሳ ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት ሸሻለሁ? ወደ ሰማይ ቦጣ አንተ በዚያ አለህ። መኝታዬን እንኳን በሲኦል ባደርግ በዚያ ትገኛለህ። እግዚአብሔር አጽናፍ ዓለሙን ሁሉ የሞላው አምላክ ነው። እግዚአብሔር የሌለበት ቦታ የለም። እግዚአብሔር ያልነበረበት ጊዜ የለም። ለነገሩማ ጊዜና ቦታ የሚባለውን ዘፍጥረት አንድ ላይ የሱ እጅ ስራ ነው አይደለም? ሲፈጥር ሰማይና ምድርን ሲፈጥር ነው ቦታ የሚባለው ነገር በእኛ ቋንቋ። ጊዜ የሚባለው ነገር በፀሐይና በጨረቃ መዘዋወር እግዚአብሔር ከፈጠረው ፍጥረት ነው። እግዚአብሔር ከዛ ውጭ ነው። ስለዚህ ይሄ ትምህርት ምንድነው? ዘወትር እግዚአብሔር እንደሚያይ በእግዚአብሔር ፊት ሆኖ መመላለስ የሚል ትምህርት ነው። በጣም ታድሶ ያመጣ ትምህርት ነው። በእኔም ህይወት ላለፉት 2 ዓመት ይሄን ብቻ ሳስብ ከብዙ ነገር አእምሮዬ ድነዋል። ከብዙ ነገር ራሴን ጠብቄያለሁ። ይሄም ለእናንተም ትምህርት ይሆናል ብዬ ነው ማስበው። በኋላ መጨረሻ ላይ እንጸልያለን። 3 ነገር ነው አሁን ማነሳው እዚህ ላይ። በእግዚአብሔር ፊት ለፊት መመላለስ ስንል የእግዚአብሔርን ሀልወት እንደሚገባ እንረዳ ነው። እግዚአብሔር በሁሉ ቦታ ነው አይደለም? በሁሉ ስፍራ ነው። እዚህ ቤት አለ፣ ቤተሰባችን ውስጥ አለ፣ ቤድሩማችን ውስጥ አለ፣ ስንነዳ መንገድ ላይ አለ፣ መስሪያ ቤታችን ውስጥ አለ። ከእግዚአብሔር እይታ ውጪ የሆነ ስፍራ የለም። ይሄ እውቀት ወይንም ይሄ እምነት ኑሯችንን እንዴት ይለውጠዋል፣ እንዴት አፌክት ያደርገዋል እላለሁ። ዕብራውያን 4:13 ላይ ከእግዚአብሔር ዓይን የተሰወረ ምንም ፍጥረት የለም ይላል። ስለ ራሳችን መልስ መስጠት በሚገባን በእርሱ ፊት በእግዚአብሔር ፊት ሁሉም ነገር፣ ይሄ ቃል ደስ ይለኛል፣ አብረን እንበለው። ሁሉም ነገር የተራቆተና የተገለጠ ነው። ሁሉም ነገር እርቃኑን ነው። እስኪ አንድ ጥያቄ ዝም ብዬ ልጠይቃችሁ። አሁን ወደ ቤታችሁ ስገቡ
ወደ መኖሪያ ቤታችሁ ስትገቡ ካሜራ ተገጥሟል። አሁን እዚህ እንዳለ በየቦታው ካሜራ ተገጥሟል። ስትነዱም ኮንቨርሴሽናችሁን ካሜራ ይቀዳል። ባልና ሚስት ወይ ልጆች ያለ ከልጆቻችን ጋር ስንይ ካሜራ ተገጥሟል። ሳሎን ውስጥ፣ መኝታ ቤት ውስጥ ምናድርበት ቦታ ሁሌ ዘወትር በካሜራ ፊት ብትሆኑ እኔ አንዴ እንዲህ ተናገርኩ። እንዳው ቢፈቀድልኝና ብችል ሄድን የሆነ ካሜራ በየቤታችሁ አንድ ሳምንት አስቀምጬ ከሰኞ ቅዳሜ ማታ ሁሉ ተልኮልኝ ቁጭ ብዬ እያየሁ ባድር እሑድ ጠዋት መጥቼ ብሰብክ ምን ይሆን ምሰብከው ብዬ ተናገርኩ ማለት ነው። በኋላ መለስ አድርጌ እኔ ቤት እስከ ሰኞ እስከ ቅዳሜ ካሜራ ተገጥሞ የምኖረው ኑሮ ደግሞ ለምእመኑ ተልኮ እነሱ ደግሞ እሱን አይተው ሲመጡ እንዴት ነው የሚሰሙኝ? የኔ ስብከት ብዬ ነው አሰብኩ። እንዴት ናችሁ? ደህና ናችሁ? ሳምንቱ እንዴት ነበር? እንዴት ከረማችሁ? ማታ ምን ስታረጉ ነው ያደራችሁት? ምን ስትሰሩ ምን ስታዩ አደራችሁ? ሴልፎናችሁ ላይ ምን ነበር? ኮምፒውተራችሁ ላይ ምን ነበር? እንዴት ነው ያመሻችሁት? እስከ 2 AM እስከ ሌሊቱ 8 ሰዓት ምን ስታረጉ ነው የቆያችሁት? የመገመትና የመጠርጠር ስጦታ አለኝ ብዬ ነግሬያቸዋለሁ አይደል? ምን ስታረጉ አደራችሁ? ምን ስታረጉ አመሻችሁ? ኮረም ዴዮ ህይወት በእግዚአብሔር ፊት ሁላችን የተራቆትንና የተገለጥንን እግዚአብሔር ያያል። እኔ ድሮ እግዚአብሔር ያያል ሲባል ደስ ነው የሚለኝ፣ ያላየኝ የሚመስለኝ ሰው ያየኛል ወይ ልቤ ሲጨነቅ አግሽኛ ለነፍሴ ስንገ አምላኬ በርግጥ ያያል። አዎን ያያል ይረዳል ሳዝን ልቡ በመንገዴ ፈተና ሲገጥም በጣም ደስ የሚል ነው። አሁን ያያል። አሁን ግን ያያል ሲባል ያስፈራኛል። አይደለም ኢንኮሬጅመንት ሳይሆን እንዴ ይሄን አይቶታል፣ የዛሬ ውሎዬን አይቶታል፣ የቤቴን ጉዳይ አይቶታል፣ ምን አይነት ባል እንደሆንኩ አይቶታል፣ ከልጆቼ ጋር ያለውን ኮንቨርሴሽን ሰምቶታል። እና በእግዚአብሔር ፊት ስንኖር እናምናለን። አሁን የተማርን ነው ዶክትሪን እግዚአብሔር በሁሉ ቦታ ነው ያለው አይደለም? ሂዝ ኦምኒ ፕሬዘንስ እንላለን፣ ሂዝ ኦምኒሼንስ እንላለን አይደል? ሁሉን ነገር ያውቃል። በጣም ደስ ነው የሚለው። ግን ህይወታችን ጋር ስናይ እንዴት ነን? በፊቱ የተራቆተ ነው። ስለዚህ የእግዚአብሔርን ሀልወት መረዳት ጥሩ ነው። ሁሌ ያየናል 24/7 አምናለሁ። እዚህም አካባቢ አንዳንድ ቦታ የምሰሩበት መስሪያ ቤት ካሜራ አለ። ብዙ ሰዎች ከዚህ ሀገር ሲሄዱ ወደዛ ሲመጡ ብዙ ካልቸራል ሾክ ይገጥማቸዋል። ካልቸራል ደግሞ ኦሪየንቴሽን ከሌለ በጣም አስቸጋሪ ነው። እኛ የለመድነው ነገር አለ በእንደዚህ አይነት ነገር። አንዳንድ ነገር ደግሞ እዛ ጋር ስትሄዱ ወንጀልም የማይፈቀድም ነገር ሆኖ ይታያል እና ካሜራ ያያቸዋል የምታደርጉትን ነገር እና ብዙ ሰዎች ሳያውቁ በብዙ ወንጀል የተያዙ ወንድሞችና እህቶች አሉ። ግን ካሜራ አለ። ይሄን ካወቁ በኋላ ስራ ሲገባ ካሜራ አለ። 8 ሰዓት ተጠንቅቀን ነው የምንወጣው ማለት ነው። የሰማዩስ ካሜራ አይደል 24/7 ያለው እግዚአብሔር ያየናል፣ ይመለከተናል። እና ይሄ ትምህርት እምነታችን በስራችን ነው። ከእግዚአብሔር የሚሰወር ፍጥረት የለም፣ ከፊቱ የሚሸሽ ፍጥረት የለም፣ በፊቱ የሚቆም ፍጥረት የለም። እና ይሄን አልቆይበትም። የሁለት ባልና ሚስት ወጎችን ላሳያችሁ ፈልጋለሁ። የመጀመሪያዎቹ ባልና ሚስቶች አዳምና ሔዋን እንደው በእግዚአብሔር ፊት ምን ይመስሉ ነበር ብዬ ሳስብ ቀኑ ዘፍጥረት 3:8 ላይ ቀኑ መሸት ሲል እግዚአብሔር አምላክ በአትክልቱ ስፍራ ሲመላለስ አዳምና ሚስቱ ድምፁን ሰምተው ከእግዚአብሔር አምላክ ፊት በዛፎች መካከል ተሸሸጉ። እግዚአብሔር አምላክ አዳምን ጠርቶ የት ነህ አለው። የት ነው ያለው? ከእግዚአብሔር ፊት ምን አደረጉ? ሸሹ። ከእግዚአብሔር ፕሬዘንስ ቢልላቸው መሸሻቸው ነው። እግዚአብሔር ግን መጣና የት ነህ? ይህን ጥያቄ ቢጠይቀን ጥሩ ነው ብዬ አስባለሁ። ወንድሜ የት ነው ያለው? አይደለም እህቴ የት ነው ያለሽው?
እና እነዚህ ባልና ሚስት ተመካክረው ሸሹ። በጣም የሚገርማችሁ በአዲስ ኪዳን ሌላ ባልና ሚስት ወጉን ላምጣላችሁ። ዘካርያስና ኤልሳቤጥ የሚባሉ እነሱ ደግሞ በእግዚአብሔር ፊት የሚተጉ ነበሩ አይደል? ሉቃስ 1:5 ላይ በይሁዳ ንጉሥ በሄሮድስ ዘመን ከአብያተ ክህነት ምድብ የሆነ ዘካርያስ የሚባል አንድ ካህን ነበር። ሚስቱ ከአሮን ነገድ ስትሆን ስሟ ኤልሳቤጥ ነበር። ሁለቱም የጌታን ትእዛዝ ሥርዓት ሁሉ ጠብቀው ያለ ነቀፋ የሚኖሩ በማፊት በእግዚአብሔር ፊት ጻድቃን ነበሩ። ዋው! ለኔና ለሚስቴ የጸለይኩት ውሽ ያረኩት እንደው ኮመንተሪ በህይወታችን በኋላ ሲጻፍ ወይ አንድ ሰው ስለኛ ሲጽፍ ስለ ባልና ሚስቶች የሆናችሁ ላንሳና ሉቃስ ነው የሚጽፈው። እነዚህ ባልና ሚስቶች በእግዚአብሔር ፊት ጻድቃን ነበሩ። ዋው! ምኞቴ ነው እዚህ ቤት ላለን ባልና ሚስቶች በእግዚአብሔር ፊት ህይወታችሁ ሲታይ እግዚአብሔርን ልብ የሚያሳርፍ ቅዱሳንን የሚያሳርፍ። ሁለተኛ በእግዚአብሔር ሀሎትን እንደሚገባ እንረዳለን። ሁለተኛ ደግሞ በእግዚአብሔር ፊት ለመመላለስ የእግዚአብሔርን ቅድስና እንደሚገባ መረዳት። አንድ ምሳሌ ላንሳላችሁ። ይህንን ወጣት ምናልባት በ17 ዓመቱ ነው የተሸጠው። ምናልባት እዚህ ጋር የ19 ዓመት ሰው ሊሆን ይችላል። ቲኔጀር ነው። ዘፍጥረት 39 ቁጥር 6 ዮሴፍ አዲሱ ትርጉም እንዲህ ይላል፣ ጥሩ ቁመና ያለው መልከ መልካም ነበር። ጻፉት ይሄን መልኩ ጥሩ ቁመና ያለው። እያደርም የጌታው ሚስት በዮሴፍ ላይ አይኗን በአንድነት እናንብበው ጣለች። አዲሱ ትርጉም ትንሽ ያሳፋሪ ቃል ነው የሚናገረው አይደለም? ጣለች ምን ይላል? አፍ አውጥታም ከኛ ጋር ተመሳሳይ ታሪክ ነው። አፍ አውጥቶ ብዙ ጊዜ የሚጠይቀው ምንድነው? ወንድ ነው አይደለም? እና አፍ አውጥታ ምን አለችው ነው የሚለው? አብረኝ ተኛ። እኔ የጻፈ እኮ ነው ያነበብኩት። አዲስ ነገር እንዳመጣው ሰው ስታዩኝ ማለት ነው። እኔ ተጻፈ ነው ያነበብኩት አይደለም? አፍ አውጥታ አዲሱ ትርጉም ተመልከቱት፣ የኔ አይደለም። አብረኝ ተኛ አለችው። እሱ ግን ዮሴፍ ግን ፈቃደኛ አልሆነም። እንዲህም አላት፣ ጌታዬ ያለውን ሁሉ በኃላፊነት ስለሰጠኝ በቤቱ ውስጥ ስላለው ሁሉ ምንም የሚያውቀው ነገር የለም። ፖቲፋራ የተባለ ሰው ቁጥር 9 በዚህ ቤት ላይ ከኔ የበለጠ ኃላፊነት ያለው ማንም የለም። እሱ ያልሰጠኝ ነገር ቢኖር የከለከለኝ አንድ ነገር ቢኖር አንቺን ብቻ ነው። ያው ሚስቱ ስለሆንሽ። ሚስቱ ባትሆኝም ይሰጠኝ ነበር አይደል? ሁሉ ነገር ሰጥቶኛል በኃላፊነት። ታዲያ እኔ ይህን ክፉ ድርጊት ፈጽሜ እንዴት በፖቲፋራ ፊት የለም እንዴት በእግዚአብሔር ፊት ኃጢአት ሰራለሁ? ዋው! ዮሴፍ ካሜራው እንዳለ ያያል። ፖቲፋራ የለም። ብዙ ጊዜ የተነዘነዘው ነበር። እኔ ሳስብ ድመትም የለችም የዛን ቀን ቤት ውስጥ። ነውር ነው ምናምን ምትል ድመት ነውር ነው አይደለም ምትለው። እሱ ምናምን ሲያደርግ ከእሷ ጋር ሲሆን አይ ቲንክ ድመቷ ነውር ነው ምትለው ይመስለኛል ዝም እየሳስበው። እና እሷም የለችም፣ ማንም የለም በቤት ውስጥ አንድም የለም። ዮሴፍ ግን በእግዚአብሔር ፊት ኮረም ዴዮ በእግዚአብሔር ፊት አልሰራም። በመጽሐፍ ቅዱስ በቃ ምንም እንከን የሌለው ነገር ግን ያልተባለ ሰው አንዱ ዮሴፍ ነው። እና ይሄን ወጣት ይሄን ብላቴና ከዚህ ሁሉ ነገር የጠበቀው ህይወቱ በእግዚአብሔር ፊት። ብዙ ወጣቶች ያለው እዚህ እግዚአብሔር ይባርካችሁ። እና ከዮሴፍ የምትማሩት ነገር ይሄንን ነው። ማለት ብዙ ነገር እግዚአብሔር ብዙ ነገር ሰጥቷችኋል። የሰጣችሁ ታለንት፣ ኦፖርቹኒቲ፣ ፕሮፌሽን ብዙ ነገር ሊያመጣላችሁ ይችላል። ዓለምን በእጃችሁ ላይ ሊጥል ይችላል በብዙ ነገር። ግን እግዚአብሔር እንዲህ ባደረጋችሁ ጊዜ በእግዚአብሔር ፊት መመላለሱ ከብዙ ነገር ይሄን ሰው ጠብቆታል። ዮሴፍ እዚህ ወጣቶች ከ30 ዓመት በታች የሆናችሁ ወንዶች እጃችሁን አጡ፣ ባርካችኋለሁ። እጆቻችሁ ከ30 ዓመት በታች የሆናችሁ እግዚአብሔር ይባርካችሁ። የዮሴፍን መንፈስ በእናንተ ላይ ያድርግ። እዚህ ሀገር ያለው
ኪዊ ቀለም ማስታወቂያ ነበረች እንትን ቀለም እንትን የጫማ ቀለም እና ድሮ ነው እንግዲህ አሁን የምነግራችሁ ድሮ ነው የአዲሱን ስለማላቅ ነው እንዳትታዘሙኝ ወይ አሁንም እሱን በሱ በአብዛኛዎቹ በዛ ዘመን አልነበራቸውም እኔ አሁን ዛሬ እጃችሁን ያወጣችሁ አይመለከታችሁም እሱ እና አንድ ሰው እንትን ቡል ያባርረዋል ይሄ ወይፈን ቀንዳም በሬ አዎ ያባርረዋል ይሮጣል እና ባርክ ዞር ብሎ ሲያይ ያባርረዋል እና ጫማ ቀለም ማስታወቂያ ማምለጥ ነው የሚሻለው ለጫማው በኋላ ይታሰብበታል ይላል ጫካ ውስጥ ይገባል ጭቃ ውስጥ ይገባል ከዛ ከመለጠ በኋላ ኪዊ ትመጣና ጫማውን ፏ ታረገዋል ሰውየው አመለጠ እና ከዝሙት ሩጡ ሽሹ አይደለም ይሉት ከዝሙት ጋር ታገሉ አሸንፉ ምናምን የሚል የለም እና እኔ ዝም ብዬ ሳስብ ያኔ ደግሞ ወጣት ነበርኩ እንዳትረሱ እና ይሄ ብዙ ሰርመን ከሰማሁት ይልቅ ይሄ ጫማ የቀለም ማስታወቂያ ነው ህይወቴን የጠቀመኝ የሆነ ነገር ሲገባ ማምለጥ ነው የሚሻለው ወንድሜ መሮጥ እንደ ሱሩጭ አምልጫለሁ የእግዚአብሔርን ቅድስና እንደሚገባ መረዳት ሶስተኛና የመጨረሻው የእግዚአብሔርን ፍትሃዊነት እንደሚገባ መረዳት ሁለተኛ ቆሮንቶስ 5:10 ሁላችንም በክርስቶስ የፍርድ ወንበር ፊት እንቀርባለን እያንዳንዱ ሰው በስጋው ለሰራው በጎ ወይም ክፉ ስራ ተገቢውን ዋጋ ይቀበላል ሁላችንም አንድ ቀን በክርስቶስ the bema seat of Christ እንቆማለን አማኞች ለሰራነው ስራ ተገቢውን ዋጋ እንድንቀበል ለሰራው በጎ ነገር ወይም ክፉ ተገቢውን ዋጋ የሚመጥን ነገር እግዚአብሔር አንድ ቀን ከየት ነው የሚያመጣው ያያላ ቅዱሳንን ያገለገላችሁትን ይረሳ ዘንድ አመፀኛ አይደለም ተጽፏል በእግዚአብሔር ማህደር ውስጥ አለ ስራ ሁሉ ብድራት አለው ብያለሁ ራእይ 22:12 ላይ እነሆ በቶሎ እመጣለሁ ለእያንዳንዱ እንደ ስራው መጠን ከፍለው ዘንድ ዋጋዬ ከኔ ግን አለ አልፋና ኦሜጋ ፊተኛውና ኋለኛ መጀመሪያውና መጨረሻው እኔ ነኝ ብድራት አለው ጌታ እንደነ ዮሴፍ ጋር ሲመጣ ብድራት አለው በእያንዳንዳችን ጋር በእግዚአብሔር ፊት የኖርነው ኑሮ ለሱ ብለን የከፈልነውን መስዋዕትነት በሱ ፊት የተመላለስነው መመላለስ እግዚአብሔር ያያል አንድ ቀን ጌታ ይመጣል ማሳሰቢያ እንደው ልስጥ ድነት ክርስቶስ በመስቀል ላይ በሰራው ስራ ነው ሽልማት ግን እኛ በምድር በምንሰራው ስራ ነው ድነት ክርስቶስ በመስቀል ላይ በሰራው ስራ ነው ሽልማት ግን እኛ በምድር በምንሰራው ስራ ነው እነዚህ ሁለት ቃላቶች ጌታ ለሁላችንም እንዲለን ጸሎቴና ምኞቴ ነው welcome home and well done welcome home መባል በእምነት ነው በልጁ በኢየሱስ ክርስቶስ ያመንን ለተቀበሉት ሁሉ ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ለሚው ኢየሱስን ክርስቶስ በማመን እግዚአብሔር ዘላለማዊ ሕይወት አዘጋጅቶልናል አንድ ቀን ስንሞት ጌታ welcome home ይለናል ባዘጋጀልን ስፍራ ክርስቶስ በመስቀል ላይ በሰራው ስራ ዌልካም ይለናል ምናልባት ዛሬ እንግዳ የሆናችሁ ሰው ጋብዛችሁ የመጣችሁ አላችሁ ይሄን ቃል የምትሰሙት ኢየሱስ ይጠራችኋል ዌልካም ሆም ሌላችሁ ከፈለጋችሁ ይሄው መንገዱ ኢየሱስ በመስቀል ላይ ሞተ ስራችሁን ሰርቷል ምንም የምትሰሩት ነገር የለም ለድነታችሁ it is finished ብሏል it is done ብሏል ተፈጸመ ብሎታል ሰርቶታል ግን ዌልካም ሆም እንዲላችሁ ከፈለጋችሁ ዛሬ ድል እንሰጣችኋለን ከቃሉ በኋላ ለብዙዎቻችን ግን ዌልደን መባልን እግዚአብሔር እንዲሰጠን ነው ማስበው ዌልደን አንተ በጎ ታማኝ ባሪያ አይደለም በጥቂቱ ታምናል በብዙ ትሾማለህ የሚለው እግዚአብሔር በሰጠን ታለንት ሰርተን ባተረፍ ነው ዌልደን ይላል አንቺ በጎ ታማኝ ባሪያ እግዚአብሔር ታለንት ሰጥቶሻል አትርፈሻል ዌልደን ለሁላችንም ብድራት ይሰጠን ጌታ አለ እግዚአብሔር ስራ ሰጥቶናል ዓለምን በሚያድስበት መንገድ ባስቀመጠን ቦታ እግዚአብሔር ነው የጠራን በሚቀጥለው ሳምንት ጥቂት አነሳለሁ በዚህ ግን በዛ በሰጠን ስራ ታማኞች ስንሆን ወልደን አንተ በጎ ታማኝ ድነት በእምነት ነው ሽልማት ግን
በስራ ነው፣ እንደ ሰራነው ስራ መጠን። ስለዚህ ኮሬምዶ ስንል በእግዚአብሔር ፊት መመላለስ ነው ብለናል። የእግዚአብሔርን ኃላፊነት እንደሚገባ እንረዳ፣ የእግዚአብሔርን ቅድስና እንደሚገባ እንረዳ፣ የእግዚአብሔርን ፍትሃዊነት እንደሚገባ እንረዳ። እግዚአብሔር ፍርድ የሚያዛባ አይደለም፣ ለእያንዳንዱ እንደ ዋጋው ይሰራል። ከሰማነው ነገር ዋናው ቁም ነገር ልበል። አሁን ብዙ ነገር ቢጠፋብን፣ ኪዊውም ቢጠፋብን፣ ምን ቢጠፋብን፣ እግዚአብሔር አምላካችን ሰማይና ምድርን ሁሉ የሞላ ቅዱስና ፍትሃዊ አምላክ መሆኑን ተረተን ዘወትር በየትኛውም ቦታ በማንኛውም ጊዜ መልካም ስራ በመስራት ለእግዚአብሔር ክብር እንኖር፣ በእግዚአብሔር ፊት እንደሚመላለስ ሰው እንኖር። እንዲህ ስናረግ አንድ ቀን ይህ በስውር የሚያይ አባትህ በአደባባይ ይከፍልሃል እንዳለ እግዚአብሔር ብድራት አለው፣ እግዚአብሔር ሽልማት አለው። አደፋፍራቸዋለሁ ወገኖች ሆይ፣ ሩት ግራም እንዳለችው በዚህ ቦታ በቀን 3 አምልኮ ይደረጋል እንዳለች ስራ ቦታችሁን አስቡ። አሁን አዳዲስ ሰዎችን ከጠራ በኋላ ትንሽ እጸልያለሁ። በስራ ቦታችሁ ከሰኞ ስትሄዱ አዲስ አቲቲዩድ ይዛችሁ እንድትሄዱ፣ ብላክ መንደይ እንዳትሉ። እግዚአብሔር ሌላ ሳምንት ሰጠኝ በስራዬ ቦታ ጨው ብርሃን እንደሆን፣ ሰዎችን ልረዳ ላግዝ። እግዚአብሔር በሰጠኝ ታለንት ሹፌር ናችሁ። ከአንድ ቦታ ወደ አንድ ቦታ ሰውን ስታደርሱ በቀኑ ስለሚፈጽሙት ነገር እግዚአብሔር ይሄን ታሌንት ሰጥቶኛል። ጉዳይ የምታስፈጽሙ ናችሁ። እግዚአብሔር በዚህ ቦታ ይናስከም። አስተማሪዎች ናችሁ። እግዚአብሔር የሚቀጥለውን ትውልድ ሼፕ እንድታደርጉ አድርጓችኋል። መሐንዲሶች ናችሁ። በምትገነቡት ግንብ ብቻ መኒ ኢንከም ብቻ ሳይሆን በምትገነቡት ግንብ ውስጥ የሚደረገውን ነገር እግዚአብሔር ዓለማትን ሁሉ ሪፎርም በሚያደርገው ስራ ውስጥ የእናንተን ኮንትሪቢዩሽን ተመልከቱ። ሐኪሞች ናችሁ። የእግዚአብሔርን ኢሜጅ የእግዚአብሔርን አካል ሰዎች ድነው ለተሰማሩበት ስራ ሲኖሩ ከዚህ የሚበልጥ ደስታ ለማንም የለውም። እግዚአብሔር የሰጣችሁን ሙያ አክብሩ። በዛ ቦታ እግዚአብሔር እንደራሴ ያድርጓችኋል። የእግዚአብሔር ምስክር እየሆናችሁ ኑሩ። እግዚአብሔር በእናንተ ዓለምን ይለውጣል። በእናንተ ተሐድሶን ያመጣል። በእናንተ እግዚአብሔር የሚቀጥለውን ትውልድ ይባርካል። እንቆማለን። ሃሌሉያ ሃሌሉያ። ጌታ መንፈስ፣ የልጁ መንፈስ፣ ክቡር መንፈስ፣ ቅዱስ መንፈስ፣ ሁለት አይነት ጸሎት ማድረግ እፈልጋለሁ። በመጀመሪያ ወደዚህ ቤት ምናልባት በእንግድነትም በሌላ ምክንያት የመጣችሁ ትንሽ ጊዜ ያሳጠር ነው እንድንጸልይ ብዬ ነው። መልእክቴ ያላለቀም። ከአቅም በላይ የሆነ ችግር ከሌለባችሁ እንጸልይ። ለእናንተም ስለምንጸልይ ደግሞ ጌታንም እናመልካለን። እዚህ ቤት ለመጀመሪያ ጊዜ የመጣችሁ አላችሁ፣ ወይንም ከዚህ በፊትም መጣችሁ። ይህንን ጌታ ይህንን አምላክ አንድ ቀን በቤቱ ሊቀበላችሁ ይወዳል። እሱም ደግሞ በልጁ በኢየሱስ ክርስቶስ በመስቀል ላይ በሰራው ስራ ነው። ምንም ሰሩት የለም። ከኃጢአተኞች ዋና እኔ ነኝ። ጸጋውን በእናንተ ላይ ሊገልጽ ጌታ ይወዳል። ምሕረትን እኔ ካገኘው እናንተ ማታገኙበት የለም። ምሕረትን እኛ ካገኘን እናንተ ማታገኙበት የለም። ስለዚህ ለመጀመሪያ ጸሎት እፈልጋለሁ፣ ይህንን መንገድ መከተል እፈልጋለሁ የምትሉ ካላችሁ ሌሎቻችን እየጸለይን ልጆቻችሁን አሳዩኝ። አገልጋዮችም ያያችኋል አላችሁ። አይዟችሁ። የዛሬ 42 ዓመት እኔም ወጣት እያለሁ እንደዚህ እጄን አንስቼ ይህንን ጌታ እከተላለሁ ብያለሁ። ታማኝነቱ ምሕረቱ ባለፉት ዘመናት ሁሉ ያው ነው። አላችሁ። እጃችሁን አሳዩኝ። በዚህ በኩል ያላችሁ አላችሁ። እንግዶች ይሄን ጌታ መከተል እፈልጋለሁ የምትሉ በዚህ ያላችሁ አላችሁ። እጆቻችሁን ብድግ አድርጉ። አይዟችሁ። እንዲያዩአችሁ አገልጋዮች እንዲያዩ። በዚህ ያላችሁ በዚህ መስመር ከኔ በቀኝ አላችሁ። እስ በላይም አላችሁ። ካላችሁ እጆቻችሁን አሳዩ። አገልጋዮች አሉ። ወገኖች ሆይ እግዚአብሔር የሰጠን ስራ እንድናመልከው እንድናገለግለው ነው። በምትሰሩበት ቦታ አሁን እንጸልያለን። በምትሰሩበት ቦታ እግዚአብሔር በሰጣችሁ ሙያ እግዚአብሔር በከፈተላችሁ በር ሁሉ የክርስቶስ አምባሳደር የክርስቶስ እንደራሴ ሆናችሁ እንድትኖሩ እናንተ በመኖራችሁ ያ ቤት እንዲባረክ እግዚአብሔር
ስለ ዮሴፍ ሲል የጶጢፋራን ቤት ባርከው ይላል። ወገኖች ሆይ እግዚአብሔር ስለ ዮሴፍ ሲል የጶጢፋራን ቤት ባርከው። አሁን እንጸልያለን። እግዚአብሔር ስለ እናንተ ሲል የምሰሩበትን መስሪያ ቤት እንዲባርክ እንጸልያለን። ስለ እናንተ ሲል የምሰሩበትን ቢዝነስ እንዲባርክ እንጸልያለን። ስለ እናንተ ሲል የምታገለግሉትን ተቋም እግዚአብሔር እንዲባርክ እንጸልያለን። ስለ እናንተ ሲል በጌታ በኢየሱስ ስም እናንተን እግዚአብሔር ስላስቀመጠው ቦታ ሲል የምሰሩበትን ቦታ እግዚአብሔር እንዲባርክ ስለ ዮሴፍ ሲል የጶጢፋራን ቤት ባርከው። እናንተ እጆቻችሁን አንሱና እንጸልያለን። በእናንተ ምክንያት የምሰሩበት ቦታ እንዲባረክ፣ በእናንተ ምክንያት የምትኖሩበት ኮሚኒቲ እንዲባረክ፣ ጎረቤቶቻችሁ እንዲባረኩ፣ ከግራ ከቀኝ ከፊት ከኋላ ያሉት ኔበርሁድ ሁሉ እንዲባረክ እንጸልያለን። ስለናንተ እግዚአብሔር ይባርካል። ሃሌሉያ! ስለናንተ እግዚአብሔር ይባርካል በጌታ በኢየሱስ ክርስቶስ ስም። አምላካችን ሆይ እጆቻቸውን ያነሱ ባሪያዎችን ትመለከታለህ በጌታ በኢየሱስ ክርስቶስ ስም። አቤቱ ስለ ወንድሜ ስትል የሚሰራበትን ቦታ ባርክ። ስለ እህቴ ስትል የሚሰሩበትን ቦታ ባርክ በጌታ በኢየሱስ ክርስቶስ ስም። እግዚአብሔር ያስቀመጥከውን መስሪያ ቤት በስም ስልጣን ይባረክ። የሚሰሩበት ስራ ይባረክ በጌታ በኢየሱስ ስም። ፍሬያማ ይሁኑ፣ ፕሮዳክቲቭ ይሁኑ፣ ፍሩትፉል ይሁኑ በጌታ በኢየሱስ ስም። ስለ ልጆች ስትል እግዚአብሔር አምላክ ሆይ የሚሰሩበት መስሪያ ቤት የተባረከ ይሁን። እግዚአብሔር ሆይ በሰጣቸው ታለንት በሰጣቸው ስራ በታማኝነት ሲያገለግሉ እግዚአብሔር አምላክ ሆይ በጌታ በኢየሱስ ስም ይባረክ። ስለሚሰሩበት አገር ስትል እግዚአብሔር ሆይ ስለሚሰሩበት ቦታ ስትል የሚሰሩበትን አገር ባርክ በጌታ በኢየሱስ ስም። ኔሽንን ባርክ እግዚአብሔር አምላክ ሆይ በጌታ በኢየሱስ ስም። መሪዎችን ባርክ በጌታ በኢየሱስ ስም። እግዚአብሔር ሆይ ስለ ቅዱሳን ብለህ የቅዱሳንን እግዚአብሔር አምላክ ሆይ ከሰኞ እስከ አርብ ከሰኞ እስከ ቅዳሜ የሚውሉበትን ቦታ ባርክ በጌታ በኢየሱስ ስም። ባሪያዎች ስራን ሲሰሩ በጌታ በኢየሱስ ስም ቀንና ሌሊት ምሕረት ትሸፍናቸው፣ በጎነት ትሸፍናቸው፣ መልካምነት ትሸፍናቸው፣ ርኅራኄ ትሸፍናቸው በጌታ በኢየሱስ ክርስቶስ ስም። እግዚአብሔር ሆይ ባንተ ፊት እግዚአብሔር ሆይ ባንተ ፊት መመላለስን ስጣቸው በጌታ በኢየሱስ ስም። እግዚአብሔር ሆይ ለምንሃለ ነጭ እንደ በረዶ አድርጋቸው፣ ነጭ እንደ በረዶ አድርጋቸው። የባሪያዎችን መተላለፍ ይቅርበል፣ የባሪያዎችን ኃጢአት ይቅርበል በጌታ በኢየሱስ ክርስቶስ ስም። እግዚአብሔር ሆይ እግዚአብሔር ከዮሴፍ ጋር ነበር፣ በሚሰራው ስራ ሁሉ መከናወንን ሰጠው እንደሚል እግዚአብሔር ሆይ እጆቻችሁን አንሱ፣ ባርካችኋለሁ። እግዚአብሔር አምላክ በምትሰሩት በእጆቻችሁ ስራ ሁሉ ይባርካችሁ፣ በእጆቻችሁ ስራ ይባርካችሁ። የምትነኩት ሁሉ ይባረክ። እናንተን አይተው የሰማይ አባታችሁን ሰዎች ያመስግኑ። ልዩ በሆነ መንፈስ ይሙላችሁ፣ ልዩ በሆነ ትጋት ይሙላችሁ። አንዳች ሰበብ እንኳን ቢፈልጉባችሁ የማትገኙ ሆኑ። እግዚአብሔር በቅድስና ያለምልማችሁ፣ በሱ ሀልዎት ይሙላችሁ፣ በሱ ጸጋ ሃሌሉያ የምትሰሩትን ጸጋ የምትሰሩትን ስራ ያብዛላችሁ፣ ፍሬያማ ያድርጋችሁ። እግዚአብሔር በበጎ ነገር ይሙላችሁ። ሃሌሉያ። እጃችሁን ከእግዚአብሔር አንድ እንደምትቀበሉ እጃችሁን አንሱ። እግዚአብሔር አምላክ መባረክን ይባርካችሁ። መልካሚቱ እጁ በእናንተ ላይ ትሁን፣ ከክፉ ነገር ሁሉ ይጠብቃችሁ። እግዚአብሔር ይባርካችሁ፣ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ። የእግዚአብሔር የፊቱ ብርሃን ይክበባችሁ። በእግዚአብሔር ፊት መመላለስን ይስጣችሁ። እግዚአብሔር በጓዳችሁ ይመለክ፣ በኪችናችሁ ይመለክ፣ በመኝታ ቤታችሁ ይመለክ፣ በመኪናችሁ ውስጥ ይመለክ፣ በመስሪያ ቤታችሁ ውስጥ ይመለክ፣ ከሰኞ እስከ ዓርብ ይመለክ። እግዚአብሔር ፊቱን ወደ እናንተ ያንሳ፣ ሰላምንም ያብዛላችሁ። ሃሌሉያ ሃሌሉያ። በተማርነው ቃል ላይ ደግሞ ምላሽ እንሰጣለን በዜማችን።
ያልከበርክበት ይሄ ሁሉ ድካም ቢዘምርልህ ይህ አንደበቴ መልክ በራቀው የዕለት ተዕለት ሕይወቴ መስዋዕቴ ላንተ እኮ ነው የሌለህበት ላንተ ምን መስዋዕቴ ላንተ እኮ ነው ያልከበርክበት ይሄ ሁሉ ድካም ይዘምር ያልፍኝ ሕይወቴ አምልኮዬ ይቅደም በቤቴ ልኖረው የዘመርኩት በቃላት ያሰፈርኩት ያምልክ የጓዳ ሕይወቴ ይዘምር ይቅደም በቤቴ ልሁነው የዘመርኩት በዜማ ያመለኩት ይዘምር ያልፍኝ ሕይወቴ አምልኮዬ ይቅደም በቤቴ ልኑረው የዘመርኩት በቃላት ያሰፈርኩት ያምልክ የጓዳ ሕይወቴ ይዘምር ይቅደም በቤቴ ልሁነው የዘመርኩት በዜማ ያምልክ ላምልክ በሕይወቴ ይገዛ መላው እኔነቴ ላምልክ በሕይወቴ ይገዛ መላው እኔነቴ ላምልክ በሕይወቴ ላምልክ በሕይወቴ ይገዛ መላው እኔነቴ ላምልክ በሕይወቴ ይገዛ መላው እኔነቴ ላምልክ ጉባኤው ላምልክ ድምፃችሁ ይሰማ እስቲ ይገዛ መላው እኔነቴ ላምልክ ድገሙና ላምልክ በሏት ይገዛ መላው እኔነቴ ላምልክ ላንተ መስዋዕት ይህ አይደል ወይ ያንተ ምስጋና ሕይወት አይደል ወይ ላምልክ መላው እኔነቴ ላምልክ በሕይወቴ ላንተ መስዋዕት ይህ አይደል ወይ ያንተ ምስጋና ሕይወት አይደል ወይ
መስዋዕት ይህ አይደል ወይ? ያንተ ምስጋና ሕይወት አይደል ወይ? ያምልክ መላው እኔነቴ ላምልክ በሕይወት ያምልክ መላው እኔነቴ ላምልክ በሕይወት መሠዊያ ሠራሁኝ ልሰዋልህ በፊትህ ላቀርበው ያለኝን በሙሉ ታውቀዋለህ የቱን ነው የምትሻው እያልኩኝ ስደረድር ምድርና ሞላዋ ለካስ ያንተ ነው የሚቃጠል መስዋዕት ደስ እንዳያሰኝ ይህንን ተረዳው። ታዲያ እኔ ምንን ልስጥ ምንን ሰጥቼ ደስ ላሰኝ እያልኩኝ ስጠይቅ ቃልህን ስጪዋለኝ ራስሽ። ታዲያ እኔ ምንን ልስጥ ምንን ሰውቼ ደስ ላሰኝ እያልኩኝ ስጠይቅ ቃልህን ሰዊዋለኝ ራስሽ። ስለዚህ ራሴ ሕያውና ቅዱስ አድርጌ ፊትህን ደስ እንዳሰኘው ፈቀድኩኝ ልሰዋ ይኸው ልዩ ጣዕም የመዓዛ ሽታ ሆኜ ልቅረብ በፊትህ ፊትህን ደስ እንዳሰኘው ፈቀድኩኝ ልሰዋ ይኸው ልዩ ጣዕም የመዓዛ ሽታ ሆኜ ልቅረብ በፊትህ ፊትህን ደስ እንዳሰኘው ፈቀድኩኝ ልሰዋ ይኸው ልዩ ጣዕም የመዓዛ ሽታ ሆኜ ልቅረብ በፊትህ ጌታ። ጌታዬ ሆይ ሕይወታችን ላንተ ይሰዋ። ጌታ ሆይ በጉባኤ መካከል ብቻ አይደለም ጌታ ሆይ በኑሯችን ሁሉ ኢየሱስ ላምልክ በሕይወቴ ይገዛ መላው እኔነቴ ላምልክ በሕይወቴ ያምልክ ላምልክ ጌታዬ ሆይ በሕይወቴ ይገዛ መላው እኔነቴ ላምልክ በሕይወቴ ላምልክ በሕይወቴ ይገዛ መላው እኔነቴ ላምልክ በሕይወቴ ላምልክ ይገዛ መላው እኔነቴ ላምልክ
እግዚአብሔር አባት መንፈስህን እንጠይቃለን። መንፈስህን እንጠይቃለን። በፊት ይሁን አይደለም ተመላለስ። ኃይለ እግዚአብሔር አምላክ ሆይ እዚህ ውስጥ ብቻ አይደለም ከዚህ ወጥተን በእያንዳንዱ የህይወት ክፍላችን ውስጥ እግዚአብሔር አምላክ ሆይ አምልኮትን የሚገልጥ ያ ኃይል በአንተ ፊት እንድንኖር የሚያደርገው ያ ኃይል እንዲገለጥ በኢየሱስ ስም እንጸልያለን። ምን ያክል ዳስተዋል አላውቅም፣ ግን የህይወትን አኗኗር እንደዚህ ነው ብሎ ነው እግዚአብሔር የነገረን። ይሄንን ነው መፈልገው ህይወት ነው። አገልግሎት በሚመስል ሁኔታ ውስጥም በማይመስልም ሁኔታ ውስጥም ልዩነት የለውም። በፊቴ ነው አለን እግዚአብሔር። የምድር የምንለው ስራ የለም፣ የሰማይ ብለን የምንለየው ነገር የለም። ሁሉም በፊቱ ነው የሚደረገው። በሁሉ በእያንዳንዱ እግዚአብሔር በሰጠን ተግባር ውስጥ እግዚአብሔር ይከብርበታል። እግዚአብሔር ሆይ ያንን የሚያደርገው ጸጋ በእኛ ላይ እንዲበዛ በኢየሱስ ስም እንጸልያለን። አይኖቻችንን ክፈትልን፣ እንድናይ እንድናስተውለው እግዚአብሔር አምላክ አይኖቻችንን ክፈትልን። እግዚአብሔር አባት በተለይም በዚህ ቦታ ላይ ስላሉ እናቶች እንጸልያለን። በቤት ውስጥ የማይታየን አገልግሎት ስለሚያገለግሉ ከመንፈስ የሆነ ብርታት በውስጣቸው እንዲገባ አንተ እንደምታየው ታማኝነታቸውን እግዚአብሔር ሆይ እዚህም ስላሉ እንጸልያለን፣ ኦንላይን ስለሚከታተሉትም እንጸልያለን። እግዚአብሔር አምላክ በፊትህ እንደሆነ ማየት የሚችልን ልብ እንድሰጠን በኢየሱስ ስም እንጸልያለን። ነው እየጸለይኩ በጣም ልቤ ውስጥ ከብዶ ስላለ ነው። እግዚአብሔር አባት የእናትነትን አገልግሎት ምሳሌ የሚሆን አገልግሎት፣ ልጆችን የሚያሳድግ አገልግሎት፣ አብስሎ የሚያበላ አገልግሎት፣ የሚቀርጽ አገልግሎት፣ ዋጋ የሚያስከፍል አገልግሎት፣ ካሪርን መስዋዕት የሚያደርግ አገልግሎት፣ ስለ ራስ ሳይሆን ስለ ሌሎች የሚኖር አገልግሎት እግዚአብሔር አምላክ ሆይ እንጸልያለን በኢየሱስ ስም ጸጋን አብዛ። እስቲ እናቶች የሆናችሁ ሰዎች እስቲ በቃ በእግዚአብሔር ፊት ጸጋን ጠይቁት ጌታን። በዛው ውስጥ ክብሩን እንዲገልጥ ልጆችን እያሳደጋችሁ መንፈሱንም በዛው ውስጥ እግዚአብሔር እንዲሞላ ያደርጋል እኮ እግዚአብሔር። ልቤ ውስጥ ከብዶ ስላለ ነው። ጌታን ጠይቁት። ይሄው እናትነቴን በፊትህ አደርጋለሁ፣ እንደምታየውም ተረድቻለሁ። በእግዚአብሔር ዘንድ አክሊል አለው። ይሄም እውነት ትልቅ አክሊል በእግዚአብሔር ዘንድ አለው። ለሁሉ እንደ ሥራው ከፈል ዘንድ ያለ እግዚአብሔር ይህንንም ሥራ ይመለከታል። በሱ ፊት የሚደረግ አገልግሎት ነው። እግዚአብሔር አባቶ ይጸልያለሁ በኢየሱስ ክርስቶስ ስም ይህንን አገልግሎት የሚያለመልም ጸጋ፣ የሚያለመልም ካንተ ዘንድ ያለ ዘይት እንዲፈስ በኢየሱስ ስም እንጸልያለን። እግዚአብሔር ሆይ እዚህ ቦታ ላይ ባሉ እህቶቻችን ላይ፣ እዚህ ቦታ ላይ ባሉ እናቶች ላይ እግዚአብሔር አምላክ ሆይ ይሄ ጸጋ እንዲፈስ ከደስታ ጋር እንዲፈስ በኢየሱስ ስም እንጸልያለን። ጠይቁት እግዚአብሔርን። ደስታንም ጭምር እግዚአብሔር ይሞላል። ሌሎችም ምናልባት ወንዶችም ለነሱ ጸልዩ በልባችሁ። እግዚአብሔር አምላክ እንጸልያለን በኢየሱስ ስም ከደስታ ጋር ጸጋ እንዲሞላ በኢየሱስ ክርስቶስ ስም እንጸልያለን። ከደስታ ጋር ክብርህ እንዲሞላቸው በኢየሱስ ስም እንጸልያለን። ጌታ ሆይ የአገልግሎት ጸጋ አብሮ ደስታ አለውና የደስታ ዘይት በውስጡ አለውና እግዚአብሔር አምላክ እንጸልያለን በኢየሱስ ክርስቶስ ስም ያ ጸጋ ይሁን። ስለ ሁላችንም እንጸልያለን። እግዚአብሔር አምላክ በፊትህ መመላለስ እንዲሆንልን፣ በፊትህ አንተን ማገልገል እንዲሆንልን፣ አንተን እያሰብን ማድረግ እንዲሆንልን እግዚአብሔር አምላክ እንጸልያለን። አንተ ባስቀመጥከን ስፍራ ላይ በመንግስት ቤት ቢሆን በትምህርት ቤት ቢሆን በየትኛውም ስፍራ ላይ አንተን ዕለት ዕለት የሚያስብ እንደ ዮሴፍ እንድታደርገን በኢየሱስ ስም እንጸልያለን። በነገራችን ላይ ዮሴፍ እግዚአብሔር ምን ይለኛል ብሎ እምቢ ሲል የብሉይ ኪዳን ሕግ እንኳን አልተሰጣቸውም ገና። ከዛ በኋላ በሙሴ ዘመን ነው የመጣው። ግን በእግዚአብሔር ፊት ግን ቆመ። በቃ አይሆንም ብሎ ቆመ። እግዚአብሔር አምላክ ብዙ ቃልን ሰጥተናል፣ ብዙ ትእዛዝን አስተላልፈልናል። ይህንን የሚያስብን ሕይወት ስጠን። እግዚአብሔር እያየኝ ነው አሁን ብሎ የሚያምንን ሕይወት እግዚአብሔር አምላክ ሆይ በፊትህ መልካም ያልሆነውን ነገር ለማድረግ የሚጸየፍ ሕይወት ስጠን። መልካሙን ብቻ አፕሪሼት የሚያደርግን ሕይወት እንድሰጠን በኢየሱስ ስም እንጸልያለን። መዳናችን ለመቀየር ይሁንልን። መዳናችን ለመኖር ይሁንልን። እግዚአብሔር አምላክ መዳናችን በፊትህ በመልካም ለመመላለስ ይሁንልን። መዳናችን አንተን ለማምለክ ይሁንልን። እግዚአብሔር አምላክ እግዚአብሔር ሆይ ከዛ የሚያራርቀን በኢየሱስ ክርስቶስ ስም ከሕይወታችን ላይ ይቆረጥ።
ከዛ የሚያራርቀን አስተሳሰብ በኢየሱስ ስም ከኛ ላይ ይቆረጥ። ከዛ የሚያራርቅ እግዚአብሔር አምላክ ሆይ ዓለማዊነት ከሕይወታችን ላይ በኢየሱስ ስም ይቆረጥ። እግዚአብሔር ሆይ በፊትህ መመላለስን የሚያቀልልብን እግዚአብሔር አባት ሆይ ጓደኛ ቢኖረን ከኛ ዘንድ ይለይ። እኛም እግዚአብሔር አምላክ ሆይ የቆረጠ ልብ እንድሰጠን በኢየሱስ ስም እንጸልያለን። የተቀበልነው ሕይወት ምን ያክል የከበረ እንደሆነ አሳየን። እግዚአብሔር አምላክ ምን አይነት ወርቅ የሆነ ሕይወትን እንድንኖር እንደጠራን አሳየን። ጌታው እንለምንሃለን። አይኖቻችንን ክፈትልን ጌታ አባት። ኢየሱስ ስለተናገርከን ተመስገን፣ ስለተናገርከን ተመስገን። እግዚአብሔር አምላክ ጌታ ሆይ እንቁር እንደሚያቆሽሽ እንደ እሪያ እንዳንሆን ሕይወታችን የተጠበቀ ይሁን፣ በመንፈስ የተጠበቀ ይሁን። ዕለት ዕለት በማስተዋል እንራመድ፣ አንሰልች፣ አንድከም። እግዚአብሔር አምላክ ስለተናገርከን ተመስገን። አሁንም እንጸልያለን። እግዚአብሔር አምላክ ሆይ መናገርህን በሕይወታችን ላይ ተቀጠል። ሕይወታችን በእውነት እንደዘመር ነው ያምልክህ፣ እናምልክህ። በሕይወታችን መስዋዕት ሆኖ ላንተ ይሰዋል ጌታ እግዚአብሔር አምላክ ሆይ ባሹ በኩል ስለተናገርከን እሱንም አንተ ባርካው። እግዚአብሔር ሆይ በሚቀጥለውን ሲመጣ የበለጠ መንፈስን ይዞ እንዲመጣልን በኢየሱስ ስም እንጸልያለን። ከቃል እውነትን እግዚአብሔር አምላክ ሆይ በነጻነት እንዲያካፍለን እንጸልያለን። በሱ ውስጥ ባለው በረከት ሁሉ እግዚአብሔር አምላክ ሆይ ምንም ሳይቀርብን ተካፍለን እግዚአብሔር አምላክ ሆይ እንድንጨርስ እነዚህ 3 ሳምንቶች በኢየሱስ ስም እንጸልያለን። መልካምነትህ አብሮን ስላለ ተመስገን። እግዚአብሔር ይባርካችሁ፣ ጠብቃችሁ። እግዚአብሔር ፊቱን በእናንተ ላይ ያብራ፣ ሰላሙንም ይስጣችሁ በጌታ በኢየሱስ ክርስቶስ ስም አሜን።